ስለዚህ ሚኒሶታ ያላችሁ ወንድምናቶቼ እቺን 3 ዓመት ሌላ ቦታ ብትሸበለሉ ደስ ይለኛል። እኔ አሁን ሚኒሶታ ብኖር ኳስ ሚኒሶታ ይናፍቃል፣ የሚመጣ የለም። ሌላ ቦታ አድርጉት። እስፍና ሰምታችሁኛል። እስፍና በዚህ ዓመት ኳስ ሚኒሶታ ማለት ሱዳን አበሻ እንዳትሄድ፣ እኔ እንደ ወንድም ነው መዘግበ። አበሻ ሚኒሶታ ለኳስ እንዳትሄድ ይብራብ። በኋላ እዛ ተጠርዘ እንዳትሄድ። ስለዚህ ለጊዜው እቺን 3 ዓመት ሚኒሶታ የሚባል ስቴት ድርሽ እንዳትል። አበሻ ድርሽ አላቅም፣ አታቂኝም። ሚኒሶታ ማለት ሞቃዲሾ ማለት ነው። ምንም ሚኒሶታና ሞቃዲሾ አንድ አይነት ናቸው። በአሁን ሰዓት ትጠረዛል። ስለዚህ ወደዛ ባትሄዱ መርጣለሁ። ሴቶቻችን ብዙ ጊዜ እግዚአብሔር መርጧቸዋል መሰለኝ። ቤትም ዓለም ላይ በስራ እኔ አበሻ ሴትን አደንቃለሁ። አበሻ ሴትን በጣም አደንቃለሁ በስራ የትም ሀገር ላይ ጀግና ናት። አበሻ ሴት በጣም ሰራለች፣ በጣም ጎበዝ ናት። እንደዚህ አይነት ነገር ላይ ብዙ ጊዜ በወንጀል ምናምን ቲቪ ላይ ምናምን የምትቀርብ አበሻ ሴት አታይም። ኤርትራዊም ሆነች አበሻም ሆነች ምናምን አታይም። እግዚአብሔር ይመስገን። እና ኳሱ መሆን ያለበት ወይ ካሊፎርኒያ ነው ወይ ነው ሌላ ቦታ ወደ ካሮላይና ምናምን ማድረግ ይችላል። ሌላ ቦታ ዳላስ ኳስ ማድረግ ይቻላል። ሌላ ቦታ የማይነካካ ቦታ ማድረግ ይቻላል። በጭራሽ በዚህ ሰዓት ሚኒሶታ ላይ ለኳስ ላበሻ ኦሪገን ራሱ ፖርትላንድ ኦሪገን ምናምን ማድረግ ይቻላል ኳሱን። እና በዚህ ሰዓት ቬጋስ ማድረግ ይቻላል። ስለዚህ ያንን ዲሲ ማድረግ ይቻላል። ኳሱን ዲሲ ማድረግ ይቻላል። ግን ከሚኒሶታ ወጣ ብታደርጉት ጥሩ ነው። ምክንያቱም በጣም አድርገው በአሁኑ ሰዓት ሚኒሶታ ላይ እንዲህ ፈጠው ነው የሚያዩ። ከሚኒሶታ ውጪ ሌላ ቦታ ላይ አሪፍ ነው ብዬ አስባለሁ። ሚኒሶታ አሁን ባለው ነገር በጣም አሪፍ ነው። ካሊፎርኒያ ሰላም ነው አባቴ። ዊስካንሰን ብዙ አበሻ አለ። ደባልቄ ማን ነው ደባልቄ ብሎ ግን ስም የሰጠ? በጌታ ከባድ ስምን አይተው ነው አንተንማ የሚሸኙ። ኤቴልማ 2 years ago ነበረ። ስም ራሱ እኮ ሩዋንዳ ነው። ይህን ስም ይዛ አሜሪካ ገባ። እኔ አድናቂ ነኝ በእውነት። ይህን ስም ይዛ አሜሪካ ከገባ አንተ ምንም አትሆንም አባቴ። ወየ ቤተሰብ። ስለዚህ በተለይ የፖለቲካ አሳይለም ያላችሁ ወንድሞቼ ሴት ላይ በጣም አይጨክኑም። ፎር ሳም ሪዘን የሀበሻ ሴቶች አይ ቲንክ እናቶቻቸው ግንባራቸውን ስመው መርቀው ነው መሰለ የሚልኳቸው። አሜሪካ፣ አውሮፓ ሲሄዱ እህቶቻችን፣ ካናዳም ሲሄዱ ብዙ ጊዜ ብንዬ ይስተካከልላቸዋል። ነገራቸው ብዙ ተስተካክሎ ነው ያለው። አልዋሽ ኤርትራውያንም ኢትዮጵያውያንም አበሾች ሴቶቹ ብዙ እንደዚህ አይነት ነገር ኬዝ የከረረባቸውን ያላቅ ብዙ ጊዜ ኬዛቸው ተስተካክሎ ቦስተንም መሄድ ይቻላል። እንትን ነው በጣም አሪፍ ነው። ስለዚህ አሁንም መደረግ ያለበት የፖለቲካል አሳይለም ያላችሁ ሰዎች 60 ቀን ነው ያላችሁ። 60 ቀን አላችሁ። በደንብ ተከታተሉ። ከጠበቃችሁ ጋር ተነጋገሩ። ሪኖ ምን 50 ሰው አንሞላም ያለ ነው አበሻ ምኑን ይጠርዛል?
እኔ ነው በአብዛኛው ነጭ ነው ያለው። ምንን ይጠርዛል አባቴ። ደንቨር አሪፍ ነው። ብሉበሪ ወይኔ ታየ ቦጋለ በደህና ጊዜ ከመንግስት ጋር ተስማምተዋል። ቪዚተርስ መብትሽ ነው። አረ ቪዚተርስማ ደረታችሁን ነፍታችሁ መኖር ችግር የለም። ቪዚተር ምንም ግን ለ2 ዓመት የሚሰጡትን አላሳጠሩትም። የተረገሙ ናቸው። 3 ወር አድርጉት። ቪዚተር ቪዛ የ2 ዓመት ምናምን ነበር የሚሰጠው። ምን ሊያደርጉ ነው 2 ዓመት የሚቆዩት ተብሎ የ3 ወር አንዳንዴ የ6 ወር ይሰጣሉ። ያ በትምህርት የመጣ ጀግና ነው። በትምህርት የመጣ እዚህ ሀገር ላይ ኢቭን ሲመረቅ ግራጁዌት ያደረገ ወረቀቱን ላይ ይሰጡታል። ደስ የሚለው እሱ ነው። ያ በትምህርት የመጣ ወረቀቱ ላይ ግሪን ካርዱ ላይ ይሰጠዋል። እዚ ግጣይ በትምህርት የሚመጣ አሜሪካን ሀገር እድለኛ ተመርቆ ግሪን ካርድ እንሰጣለን ግራጁዌት ላረጉ በሙሉ ብሏል። ትራምፕ ተናግሯል። he said it if you graduate, if you go to college and you got your degree, you're going to get your green card. ስለዚህ እሱ በጣም አሪፍ ነው። ልደቱ ኢትዮጵያን በሄድ እኮ ምን እስር ቤቱን ልደቱ ለምዶታል። ብዙም አይደለም። I don't think ዶክተር አብይ ከዚህ በፖለቲካል ኬዝ ኢትዮጵያ የሚሄዱትን አያስራቸው። እነ ገዱን እነ ልደቱን ምናምን መደበሪያ ነው የሚያደርጋቸው። እንደነ ማን ነው ስሙ እንደ ጌታቸው ረዳ የሆነ አይኑን ስሩ ችግር የለውም ብሎ አጠገቡ ያስቀምጣቸዋል። ችግር የለበትም። አቢቹ እንደዛ ነገር ብዙ አይጎረብጠው። እኔ ያሳቀኝ ኢንጂነር ይልቃልና ገዱ አንዳርጋቸው መደባደባቸው ኢንጂነር ይልቃልና ገዱ አንዳርጋቸው ተዋቀሱ እና ያለ አምቡላንስ እስቲ ይገርማል። Oh, really? Look, you sure? I just graduated master's this Saturday. They gave us only 60 days to leave? You gotta be kidding me. No, you playing, bro. You playing. የኔ ኳሊቲ የምታየው ነው። ለሀበሻ ጥግ ድረስ ኢንፎርሜሽን በምችለው አቅም አቀርባለሁ። የሚገባውን ነገር ነግረዋለሁ። የማይገባውን ደግሞ በግልጽ ጓገጭላለሁ። የኔ ማንነት የታወቀ ነው። ስለዚህ እኔ አሜሪካን ሀገር በጣም ኢትዮጵያውያን እንዲኖሩልኝ እፈልጋለሁ። በእውነት ለአንድ ሰው ጌታን አንድ ሰው ከአሜሪካ እንዲባረር አልፈ ያሬዶዬ አንድ ሰው ከአሜሪካ እንዲጠረዝ ምንም ፍላጎት አንድ ሰው ይኑር። ምንም ቢሆን አበሻ አስትዬ ማንም ኢትዮጵያዊ ሰው ሀገር ላይ ስንት ለፍቶ ስንት ቤተሰብ በትንሹም ቢሆን አንድ ቤተሰብ መርዳቱ አይቀርምና መኖሩ ደስ ይለኛል። አንድ ሰው የኔ ጠላት ጥግ ድረስ ጠላት የምትለው እዚህ ቢኖር መኖሩን መርጣለሁ። ይሄን ሀሳብ ነው ያጣላል። ሌላ ምንም ነገር የለም። ሀሳብ ብቻ ነው ያጣላል። እና አንድ ሰው ከአሜሪካ ቢሄድ ደስ አይለኝ። ግን አንዳንዴ እንዳልኩ መነጋገር ይኖራል። ሀሳብ ላንስማማ እንችላለን። እንኳን እኔ እግራችን መንገድ ላይ ስንሄድ ይጋጫል እግር ለእግር። it doesn't mean የዛ ሰው ሀሳብ ስላልተቀበልኩ ወይ ስላልተቀበለኝ የሱን የክፋት ጥግ ማየት አልፈልግም። ያን ነው የምለው። ስለዚህ ይኑሩበት። አሜሪካን ሀገር ተቀምጣ እኮ ደሃ ብሎ የሚሰድብ አበሻ አለ። አሜሪካን ሀገር ተቀምጣ
ግራም የሚደነግጥብህ ግራ የሚጋባ ሰው አለ። አሜሪካ ካርዱ ብቻ ግሪን ካርዱ ብቻ ሲቲዝኑ ብቻ $70,000 የምትሸጥበት ሀገር ላይ ሆነ $70,000 አለ በትንሹ። የለህም ከተባልክ ምንም የለውም የተባለ አንድ አሜሪካ ግሪን ካርድ ሆልደር ወይም ደግሞ ሲቲዝን የሆነ $70,000 አለው። ቸገረው ቢባል አንድ ሰው አግብቶ እንትን ማለት ይችላል። ተግባባን። ስለዚህ አንዳንዴ ስንናገር የቱን ከየቱ እንደሆነ አበሻ አያውቅም። ማንን ልናገር፣ ማንን ልተች፣ ማን ይሰማዋል፣ ማን አይሰማውም የሚለው አይገባው። ምክንያቶች ሲያጡብህ የሆነ ነገር ሊሉ ይችላል። አሁንም አሜሪካ ጥሩ ሀገር ናት። እውነቴን ነው የምልህ፣ ጥሩ ሀገር ናት። ካናዳ፣ አውሮፓ በጣም ጥሩ ሀገር ነው። ጥሩ ሀገር ነው። እኔ የማርስ ሁላ ሲቲዝን አለኝ። የማርስ የአሜሪካ ብቻ አይደለም። ማርስ ላይ የመጀመሪያው ኢትዮጵያ የተሰጠው ዮኒ ማኛ ብቻ። የማርስ ሁላ አለኝ። ወየ ጀርዬ ምን አልሽ? ቆይ አለ ደሃ አለ። ደሃ የለም አልልሽም። ደሃ አለ። ግን ከኢትዮጵያ ሀብታምነት ከአሜሪካ ደሃነት ቢባል አብዛኛው የሚመርጠው አሜሪካ ደሃ አድርጉኝ ነው የሚለው። የአሜሪካ ደሃነትና የኢትዮጵያ ደሃነት ይለያያል። አሁን ለምሳሌ የአሜሪካ ደሃነት መኪና ኖሮሽ፣ ቤት ኖሮሽ፣ ይህ ነው የስልክ ኖሮሽ፣ ሁሉ ነገር ኖሮሽ ነው ድህነት። አሜሪካ ኖሮሽ። የአሜሪካ ድህነት አሁን አኬን ብታይ ደሃ ነኝ ይልሃል። የራሱ ቢያንስ 3 ስልክ አለው፣ 3 አይፎን አለው፣ ምን የመሰለ መኪና አለው፣ የሚኖርበት ጽድት ያለ አፓርትመንት አለው፣ ፕላዝማ ቲቪ ከ2-3 በላይ አለው። ፈታ ይላል። ደሃ ነኝ ይልሃል። የአሜሪካ ድህነትና የሚፈልገውን አማርጦ ይበላል፣ የሚፈልገውን አማርጦ ይለብሳል፣ ግን ደሃ ነው። የኢትዮጵያ ረሃ፣ የኢትዮጵያ ድህነት በአጽም ነው የምትሄደው። የአሜሪካ ድህነትና የኢትዮጵያ ድህነት ይለያ። በአጽም ትሄዳለ። ምግብ በአይን ላይ እያማረ ልብስ ማየት እየከበደ ምናምን የምትኖረው ድህነት ነው። የአሜሪካ ድህነት ኮንፈርት አለው። ፔቼክ ቱ ፔቼክ መኖሩ የአሜሪካ ደሃ ያስብላል። ፔቼክ ቱ ፔቼክ ተግባባ። ፔቼክ ቱ ፔቼክ ትኖርበታለህ። ደሃ ተብለ መኪና አለ፣ የምትኖርበት ቤት አለ፣ የምትለብሰው ነገር አለ፣ ስልክ ከ1-2-3 አለ፣ ፕላዝማ ቲቪዎች ቤት አሉ፣ የምትበላው አማርጠ ነው፣ ሁሉ ነገር አለ። ግን ከዛ ላታልፍ የምትችለው ነገር አለ። ስለዚህ ያ ደሃ ሊያስብል ይችላል። ወደ ሌሎቹ ስትዘውረው ነገሮች ይቀየራሉ። ኢንሹራንስ አለ። የመኪና ኢንሹራንስ ትከፍላለ፣ የቤት ኬብል ትከፍላለ፣ የኢንተርኔት አለ አለ እና ያውን አድርገኸው ደሃ ብትባል ሊከፋ አይገባም። ኦፍኮርስ ደሃ ነኝ ትላለ። ስለዚህ ያ ጋድ ብለስ አሜሪካ፣ ጋድ ብለስ አሜሪካ። ሰው ግን በእጅ የያዘው ወርቅ እንደ መዳብ ይቆጠራል። በእጅ የያዝከው ነገር እንደ መዳብ ይቆጠራል። አሜሪካንን ይዘውት አንዳንድ ሰዎች ወይኔ ኢትዮጵያ ያለው እኮ እንደ ሂድ በለው አይሄድም። ኢትዮጵያ ያለው እኮ እንደዚህ ብላብል ብሎ ያካብደላል። ለምን አትሄድም? አሁን ንካው በለው። ዜና ሲያበዛብ መጡ ኢትዮጵያ ያለው ፍሬንድ እኔ እኮ በጣም የሀብታም ልጅ ነኝ ምናምን። በአሜሪካ ዶላር ስትመጡ $10,000 አይሞላም ሀብታም ነኝ እያለ ሲበጠረቅ የነበረው ሲወጣጠርብን እኮ ትከሻውን ሲጎትት ነው። ኦኬ ውጣ። ስንት ነበር ደሞዝ? $10,000 ምናምን $100 ሲፋቅ አይሞላም። እና በዚች ነው የምሰክስብኝ ትላለህ። እዚህ ስልክ መክፈያ ነው። ቢሞት አይሄድም፣ ግን ለመበጥረቅ ደስ ይላል። በጣም ለመበጥረቅ በጣም
ደስ ይላል። ከኢትዮጵያ እንደዚህ ቦታ እኮ ማናጀር ነበርኩ እንደዚህ እኔ ይሰክስልሃል። አትስማው። ሲሰክስ ቶሎ ብለህ ተንቀሳቀስ በል። ሳክስን ይጠላል። ሳክስ ጥግ ድረስ ሂድ። ከወር እስከ ወር የምትበላው አስበህ ታውቃለህ? አሜሪካ ያለው ወንድምና እህቴ ሳትዋሹ ነገር ትላንት ያረግከውን ቡታንታና ካልሲ ዛሬ ደግመህ ታደርጋለህ? ምስጋና ቢስ ስለሆንን እንጂ አሜሪካ በጣም አሪፍ ሀገር ናት። ትላንት ያደረጋችሁትን በቀን ሁለቴ የሚቀይሩ በተለይ ሴቶቻችን በቀን 2-3 ነው የሚቀይረው ልብሳቸው። ብዙ ኮንፈርት አለው። ያንን ለምዶ ኮምፕሌን ያደርጋል እንደገና። ደስ የሚል እኮ ደስ የሚል ነው። ኢትዮጵያ እንደፈለግክ ብትሰራ ያንን ቫሊዩ ለማግኘት እንትን ይላል። አረብ ሀገር የሚኖሩ እህቶቼ 18 ሰዓት ይሰሩታል እና ኮምፕሌን የሚያደርግ ስለሚበዛ ነው። አበሻ በተፈጥሮ የትም ቦታ አስቀምጠው ሌላ የተሻለ እንዲመጣለት ይፈልጋል። የአገር የቴክኖሎጂ ጥግ የተባለች ሀገር አሜሪካ ናት። የምትፈራው አሜሪካ ናት። ምን ያላት አሜሪካ ናት። እዚህ ሀገር ላይ ተቀምጦ ኮምፕሌን የሚያደርግ አለ። በስንት ስለት መጥቶ በስንት ነገር ገብቶ በስንት ውጣ ውረድ አልፎ እዚህም መጥቶ የሚያለቅሳል። እና ይገርቢ ገል ባለት አመስጋኝ ሁኑ። ከኢትዮጵያ ከምትኖሩበት ህይወት በተወሰነ መልኩ የተሻለ ካላችሁ ውጪ ለምትኖሩ አምላክን አመስግኑት። በተወሰነ መልኩ ከተቀየራችሁ በጣም እድለኛ ናችሁ። በጣም በተወሰነ መልኩ ህይወት ከተቀየረ እኔ አሁን ኢትዮጵያ ብኖር ያ መላጣነት እስካሁን አለ። ዮኒ ማኛ በመነጽርና በመላጣነት ነበር የምታገኘኝ። እውነቱን ነው የምነግርህ ጄሪ ሻዬ